ጅሎች መሆን የለብን። ስልጣኑን መውሰድ ካለብን ለመውሰድ የማንና መነታ ጅሎች፣ እርምጃ መውሰድ ካለብን እርምጃ ለመውሰድ የማንና መነታ ብልጦች ነው መሆን ያለብን። ጅል መሆን አያስፈልግም። መተባበር ያቃተን ጅሎች እየሆነ ያለው፣ መዋደድ ያቃተን ጅሎች እየሆነ ያለው፣ የወንድሞቻችን ሬሳ ተሸክመን ምንጨፍር ጅሎች እየሆነ ያለው። ዓለም ለጅሎች አልተሰራም፣ ለጉልበተኞችና ለብልጦች ነው የተሰራው። ብልጥኑ ቅንነት ትሁት መሆን ትሁት ሆነ ዝቅ ስትልለት ከኋላ ማጅራት የሚመታን የሞላበት ዘመኑ አውቃለሁ። ቅን ስትሆን እንደ ጅል ቆጥሮ ቀኝ እጅን ቆርጦ ሊወስድ የሚፈልግ የበዛበት ዘመን ላይ እንዳለን አውቃለሁ። ግን እስቲ ቅን ነው የክፋቱ የተንኮሉ የመጠላለፉ መንገድማ ትናንት ያረገንን አርጎናል። ዛሬም መከራ እያበላን ነው ያለው። ብንችል ከጎናችን ያለን ሰው መጥቀም፣ ባንችል ለምን እንጎዳዋለን? ከቻልክ ጥቀመው፣ ካልቻልክ አትጉዳው። ፊኒሽ። ቅኖችን ነው ታሪክ የሚጀምረው ደግሞ ከቅንነት ነው። ተንኮለኞች የነሱንም ህይወት ያጨልማሉ፣ የሌላውንም ሊያጨልሙ ይሞክራሉ። የትም አይደርሱ። የት እንዲሁ እንደዛከሩ እንዲሁ አካባቢያቸው እንደበጠበጡ ወደሚሄዱበት ይሄዳሉ። ቅን ሆነን በቅንነት ግን እንጽና። ያው አሁን አንፍራ የድሮ ስብከቱ ነው። ምክንያቱም እዚህ የተሰበሰበው የማይፈራው ነው የደፈረው። ፍርሃት ማን ያለው ከሮጥህ በመሮጥ አይተርፍም። የሰው ልጅ ባይዘው በመሮጥ የምታተርፈው ከነላብህ መገደል ነው፣ ቁመህ መግጠም ነው። እንዴት እኔን የሚመስለው አስረስ እኔ ሳልፈልግ ከኔ መብቴን ይነጥቀዋል? እንዴት እሱም የምመስለው እኔ መብቱን ስነጥቆ ቁሞ የኝ? በሁለቱ የዓለም ጦርነቶች ከሞተው ሰው ቁጥር በላይ ፍርሃት የገደለው የሚበልጥ ይመስለኛል። ፍርሃት ገዳይ ነው። ጥይት አንድ ቀን ይገላል፣ ፍርሃት ግን በየቀኑ ይገላል። ፍርሃት በነጻነታችንና በእኛ መካከል የቆመ የውሸት ግድግዳ ነው። ሂድበት ዝም ብለህ ይለቃሉ። እንድፈር እናደፋፍ በቃ እምቢ ማለት የዛሬ 500 ዓመት 26 ነገድ አጥፍቶ ማዕከላዊውን የኢትዮጵያ ክፍል የወሰደ ሊቅ ያን ያባቱ በፈረስ መጥቷል። አሁን ልጅየው በታንክና በአውሮፕላን መጥቷል። ያን ፕሮጀክት ሊጨርሱ ነው ባይዘወይና ብዬ ሞክሮ ያለው እኮ አማራውን ከለመሬቱ ገፍተው ሸዋን ታውቃላችሁ። አማራውን እንደ ዝንጀሮ ገደል ላይ ካንጠለጠሉት በኋላ አያቶቻችን የጀመሩትን ፕሮጀክት እንጨርሳለን ይላል። ትናንትና የት ነው የተናገሩት የነበረው የሆኑ ልጆች ጋር እና ስረሳ ገራ እንደወንዝ አለቻች ድንጋይ የምታንሳፍፈው ማለት ባህረ ጊዮርጊስን እኮ ወደብ ይሆናችኋል ብትላችሁ በማግስቱ አገራ ውጀናል ነው የሚል አብይና ሽመልስ። ውሃ ፍለጋ ብቻ ነው ያሉ። 26 ነገድ ዘር አጥፍተዋል እና 27ኛ መሆን እንፈልጋለን። እንዴ ቁሞ መግጠም አሳይተናችኋል እኮ። ትጥቁን እናስፈተዋለን፣ ቀበቶውን እናስፈተዋለን። አስታጥቄ ተብሏል። የአባቴን ቀበቶ ሊያስፈታ መጥቶ መትረጊስና ዲሽቃ አስታጥቆኝ ተመለሰ። መግጠም ነው።